አይሆንም አልኩ ኮንትራቱን ዛሬውኑ ካልተፈራረምኩኝ በሚሊዮን የሚቆጠር ገንዘብ ነው ማጣው ስለዚህ በቃ አሁኑኑ ቢሮ መጣለሁ እርዳኝ እባካችሁ አቁምልኝ እባክህ እንደስ እዛ ጋር ከባድ አደጋ ደርሶ ወንድሜ ሊሞትብኝ ነው ለአምቡላንስ እንዳልደውል ደግሞ ስልኬ ተሰብሯል እባክህን ስልክህን ስጠኝና አምቡላንስ ልጥራበት እባክህን እርዳኝ ወንድሜ እባክህን ተባበረኝ ወንድሜ ሊሞትብኝ ነው እባክህን እርዳኝ እባክህ ወንድሜ እርዳኝ እባክህ ዳግም በእናትህ ልወጣ ነው እያለ ነው ቶሎ በል ይቅርታ እኔ ስለቸኮልኩኝ ሌላ መኪና ጠይቂ በቃ አሁን ይጠብቀኝ እየመጣሁ ነው እባክህ ወንድሜ እባክህን እርዳኝ ወንድሜ እንካ እሺ ቆይ አንዴ ይቅርታ እሺ ሄሎ ማሚ እንኳን ደስ አለሽ ኮንትራቱን ፈረም ቶሎ ድረስ ታናሽ ወንድሜ ኤርሚያስ ምን ሆነ ኤርሚያስ ከስድስት ደቂቃ በፊት ወንድም አደጋ ደርሶበት ነበር አብሮ የነበረችው ልጅ እርዳታ ብትጠይቅብን ለምን አምቡላንስ እስኪደርስ ድረስ የልጄ ደም ፈሶ ሊሞትብኝ ነው ለአምቡላንስ እንዳልደውል ደግሞ ስልኬ ተሰብሯል ልጄን አጣሁት እባክህ ልጄ ቶሎ ድረስ ፈላ ከነኮተቱ መጣለሽ ወይኔ ይሄ አዋራጅ ናውጣና እንዴ ቆይ ና ቆያማ እንዴ ምን ነው ልታዋርደኝ ነው ጓደኛ ፊት እንዲያፈር ለብሰ የመጣህ ምን ችግር አለው ምሳ ጋብዘን እኮ ስትይ ድንገት ከስራ ስለመጣው ነው እስቲ ጅህን ያው እንደዚህ ሆነ ከኛ ጋር ልስበላ ነው ደሞስ እሱ ነው ፍቅረኛዋ ተብሎ ልታስቅብኝ ነው እንዴ ግን እኮ በቃ አሁን ራሱ ካንተ ጋር ቆሜ ሰው እንደኝ አልፈልግም ምሳ የምትጋብዝበትን ብር ስጠኝና ሂድ ማታ እንደዋወላለን አልያዝኩም ትራንስፈር ነው አካውንት ልክላለሁ በቃ ሂድ በጣም ደፋር ነው ባክሽ እንደዚህ ለብሶ ይመጣል ሆ አይገርምሽም አሁን ሂሳብ ይክፈል ልደውልለት ስማ አካውንት ልኬላለሁ ብሩን አስገባና ስክሪንሾት አድርገህ ላክ የለኝም ምንም ብር አልያዝንም እኮ እንዴት ነው የለኝም የምትለኝ ለምስኪኗ እናቴ ለቤት ያስቤዛ እየገዛው ነው አንቺ ግን በጊዜ እንድነቃ አረግሽ እንዴ ተጠቅመናል እኮ ምን እንክፈል ታዲያ አብረሹ ለመብላት የተጠየፍሽው እጅ ሰርቶ ያመጣውንም ገንዘብ መጠየፍ አለብሽ ቻው ወይኔ ጉዲ ዘጋው ወይኔ እናቴ ልጄ ለአባቶች አስገባ ያልኩን ገንዘብ አስገባልኝ አዎ አስገብቻለሁ አራተኛው የአብይ ጾም ሳምንት መጻጉዕ ይባላል ጌታችን በቤተ ሳይዳ ህሙማንን የፈወሰበት ነው ያጅል ጋር ደውዬ ልቀበለውና ፈታን በል እሺ ደግሞ ከሳም ብሶ ወይኔ ፍቅር የኔ ውድ ዛሬም እኮ እናቴ ታማ ሆስፒታል ነኝ ብር በጣም ያስፈልገኛል አዎ ግን ትንሽ እኔም የተጨናነኩበት ወቅት ነበር ለዚህ ቀናት ሆነኝም እስከዚህ ድረስ ነው ፍቅር እሺ በቃ ከየትም ብዬ እፈልጋለሁ እሺ እኔ አባት ቶሎ በል እሺ ተሳካ የታባቱ ክብሬን ተይውደዳ በእንጋሻሽ እንዳልሽውና አለቃ ትንሽ ብር አስፈልጎኝ ነበር ከደሞዝ የሚቀነስ ብር እንድታበድረኝ ነበር አንተ ምን ብር ነው ገና ዛሬ ነው የቤት ኪራይ ከፈልኩት ከታም ትቼ ነው ሰጠ አርፈህ ስራህን ስራ ካንቻይ ዝምና የታባቱ ክብሬን ተይውደዳ ጋሼ ልሸከመው ትችላለህ ወደ ላይ ነኝ ችግር የለውም ካንቻይ በልጽምና ምንም የኔ ጣፋጭ አይልክም እንዴ ምንድነው ቆይ እስቲ ልደውልለት እንዴ አረቃይን ምን ሆነሃል አንተ ሆስፒታሉ እዚህ ነው አይደለም እኮ ምንድነው ታውቃታለህ እንዴ ልጅን አባትሽ ናቸው አዎ ምንድነው የተፈጠረው ነገር የሮጠው ልጅስ ማን ነው
ማሱ ውሽማዋ ነው። ምን? እኔ ደግሞ ኤቲኤሟ። እናትም አባትም ሆኜ ያሳደጉሽ ልጅ እንደዚህ ታሳፍረኛለሽ? እናቴ ሆስፒታል ተኝታለች፣ ብር ያስፈልገናል ብላኝ ለሷ ብዬ ነበረ ሸክም እየሰራኝ ነበር። ኧረ እናቷ ከሞተች 10 ዓመት አልፏታል። እሷ ግን ትለምንባታለች አይደል? ቆይ ለአንቺ ፈጣሪ እጅሽን ይስጥሽ። እኔ ግን ቢያንስ ተመስገን ነው የምለው። በጊዜ አሳውቆኛል ማንነትሽን። ጋሼ ይቅርታ። ልጄ አንዴ ቆይ እባክህ ልጄ፣ ለሷ ሳይሆን ለኔ ለፍቼ ላሳደግኳት ለአባቷ ስትል ይቅር ብለህ እባክህ አትዘንባት። ይቅር ብያታለሁ። እግዚአብሔር ይባርክህ። እንካ ቆይ እቃውን ያስገበት። አያስፈልግም፣ ለኔ ለተቸገሩ አባቶች አስገቡልኝ። ባይሆን እቃውን ላድርስልኝ። ሶስተኛው የዐቢይ ጾም ሳምንት ምኩራብ ይባላል። ጌታችን ቤተ መቅደስ የጸሎት ስፍራ መሆኗን ያስረዳበት ነው። እኛም ዳግመኛ ሲመጣ ምን ምህረት የምናገኝበት ስራ ሰርተናል። የኔ ፍቅር ብር ረሳው፣ በእናትሽ ትከፊና በኋላ ልስጥሽ። ዋት ኦ ማይ ጋድ! ይሄንን መክፈልሳችን ነው እሷ ላይ ተንጠለጠለ። አይገርምሽም? ደፋር። እኔ ደግሞ ደህና ሰው አገኘው ብዬ አጋጣሚ እኮ ነው። ምን ችግር አለው? ኧረ አትንካኝ በእናትህ። እንኳንም በጊዜ አወኩ። ካንተ ጋር እድሜን አቃጥል ነበር። ምኑ ጋር ነው ያመጣሽኝ? አንድ ምሳ መክፈል የማይችል የኔ ባል ቢሆን እንዴት እንደሚያንቀባረኝ። ወንድ ልጅ እንደዚህ ከሚሆን ቆሜ ብቀር ይሻለኛል። እኛን ያግባባን ፍቅር ነው፣ እናንተን ደግሞ ብር ነው። ጥብስ አይሆንም። እሺ ነይ ተነሽ እንሂድ። አንዴ እኔ መሳቂያ መሳለቂያ አድርገኛል። አመሰግናለሁ። ሁለተኛ አጠገቤ እንዳትደርስ። ሂሳቡን ብትከፍል ክፈል፣ ባትከፍል አናትክን ይክፈልኩ። ይቅርታ ብር ረስታችሁ ነው መሰለኝ። ባለቤቱን ላውራውና የሆነ ነገር አስይዛችሁ መሄድ ትችላላችሁ። ያው እሱን ያዙት ካዋጣችሁ። ና አባቴ እኔ እሰጥሃለሁ። እንዴ እኔ ፍቅር አውቀ ነው እንዴ? ለምን መጣሽ? ቦርሳ ላናግርህ። ልቀቂኝ አንቺ። ስላንቺ ብዙ ነገር ሰምቼ ውሸት ነው ብዬ ነበር። ለፈተና ነበር። እንኳንም አወቅኩሽ። ይቅርታ የኔ ፍቅር። ይቅርልሻለሁ፣ ግን አብረን መቀጠል አንችልም። በደንብ ይሽ ወደፊት እኔ ክልለው አንተ ነህ እንደዚህ እየሰራህ እናትና እህትህን የምታስተዳድራቸው። እግዚአብሔር ግን ለኛ ልጅ መስጠት ከብዶት ነው። ሁሉን ይችላል፣ የሚሳነው ነገር የለም። ለኛ አንድ ልጅ መስጠት ለምን አቃት? የኔ ውድ ፈጣሪን ተመስገን ነው እንጂ ለምን አይባልም? ልጅ ስለነሳኝ ነው ተመስገን የምለው? ይኸው እስኪ ወጣት ነው፣ ሙያ አለው እና ከምንም በላይ ልጅ አለው። ሰው ሙሉ ሆኖ ሲኖር ደስ አይልም? ና በቃ ክፈለው፣ ጨርሷል። ውይ ውዴ ደግሞ ብለህ ቀጥረ በምታሰራው ሰው ቀና። ሙሉ በሆነ ሰው እንዴት አይቀና? የእሱን ጎዶሎ የታየ ጨረሳችሁ አይደል? አዎ። አንበሳው ደህና ነህ? በቃ አረፍ በሉና ምሳ በልታችሁ ትሄዳላችሁ። አይ ዲያሊሲስ ሲረፍድብኛል፣ እንሂድ። ዲያሊሲስ ላይ ሆነ ነው የምትሰራው? ታዲያ ምን አማራጭ ያለ? ልጆች ምን ይበላሉ? እስኪ ስለ ራስ ንገረን። ጌታቸው አልበል እባላለሁ። የ34 ዓመት ወጣት ነኝ። መካኒክነቴን እየሰራው 2 ልጆችንና ሚስቴን እንዲሁም እናቴን ማስተዳድረው። አሁን ግን 2 ኩላሊቶች ፌል አድርገው 4 ሚሊዮን ብር ለሕክምና ያስፈልጋል ተባልኩ። ኩላሊቱ እናቴ መስጠት ትችላለህ ብሏል ዶክተሮቹ። ለልጆቼ ለሚስቴና ለቤተሰቦቼ ማንም የላቸው፣ እኔ ብቻ ነው ያለዋቸው። እባካችሁ የምትችሉ ወገኖች በእነዚህ አካውንቶች እርዱኝ። መሞት ማልፈልግ ወጣት ወንድማችሁ ነኝ። እሺ አካውንትህን ንገረኝ። 1000 ያው 25,000 ብር በማስገባት እርዳታውን እኛ ጀምረነዋል። ይህ ድራማ አይደለም። አሁን የተመለከታችሁት የጌታቸው እውነተኛ ህይወቱ ሲሆን እኛም ከዚህ በፊት ለሌሎች ሰዎች እንሰጥ ከነበረው ገንዘብ ላይ ጨመር አድርገን የሰጠነው እጅግ በጣም አስቸኳይ የሆነ እርዳታ ስለሚያስፈልገው ነው። ጌታቸው እንግዲህ ለ2 ልጆቹና ለእናቱ ማንም የለውም፣ እሱን የሚያስተዳድራቸው ፕላስ በዚህ ህመም ውስጥም ሆኖ ብቻውን የሚሰራ መካኒክነት ለዛውም ጉልበት የሚጠይቅ ስራ ነው፣ ታውቁታላችሁ። በዚህ ህመም ውስጥም ሆኖ እስካሁኗ ደቂቃ ድረስ የሚሰራ ጀግና ወንድማችን ነውና በእነዚህ አካውንቶች የምንችለውን በማስገባት እንድናግዘው በእግዚአብሔር ስም ጠይቃለሁ። ለምን ይሄ በእኔ ላይ ሆነ ብለህ ግን ፈጣሪን አታማርም? ፈጣሪ ለምን አይባልም? ተመስገን እንጂ። እዚህኛው ቤት ነው ያል? ኦኬ እዚህኛው ቤት ነው። ማን ነው? ሰላም ሰላም። የሚከራይ ቤት ያለው እዚህ። ለቆንጆ ሴት ቤት አናከራይ ማለቴ ትናንትና ቆንጆ ሴት ተከራይተዋለች። ዚዙ ምንድነው? ምንም የሚከራይ ቤት እዚህ አለ አይደለ? አረች ምን አይነት ወጋገማ እንጂ እንደሞልሽ አይደል እንዴ? አዎ ነይ ግቢ። እኔ እኮ ግራ ገባኝ። ደላላው እዚህ ነው ቤት አለ ብሎ ይላከኝ። ተይው እሱን፣ የኛ ቤት ችግር ነው። ነይ አንቺን ላሳይሽ ቤቱ።
ሽንት ቤቱ በዚህ ጋር ነው እና ደግሞ ነው ወርታሽ ላሳይሽ። ቆይ አይዞሽ። ዳግም ውሻው ሰው በጣሰ ሩጭ ውሻው እኔ ቶሎ በይ። ቆይ አንቺ ምንድነው ችግርሽ? ያምሻል እንዴ? ታዲያ ምን ላድርግ? አንተ እንደሆነ አይገባ። ምኑ ነው የማይገባኝ? እና ቤቱ አይከራይ አንተ እስከሚገባህ ድረስ እዚህ እንግባ። የት? እዚህ ሌላ ቦታ ብንገባ ይሻላል። ለምን? ይሄ ቤት እኮ በጣም ጥሩ ነው። ነይ እዚህ እንግባ። ነይ። እንዴ ነይ። መጦሻ እንዴ? ለምን ትፈታተኝኛለሽ? እውነት ሽሜ፣ ሆን ብዬ ያደረኩት ነገር አይደለም። ሆን ብለሽ ነው እንጂ ለምን አትይኝም? ህይወቴ ልኑርበት። ደሃና አላችሁኝ አይደለም? በቃ ድህነቴ ላስተምበት። በቃ ተው። ኧረ እኔ እንደዛ አላልኩ። አዎ ደሃነ። ምን ታፈጣለህ? የአሊ ድሩሽ የነበረው ልጅ ነው። አዎ። እና በቃ እሺ እንሂድ። ቆይ ድህነቴን ላስታም እያለ አይደለም? እናግዘው። ያው ያለ ስሜ በልቺን ያዛት ያላክማትን